ለማበድ ያሰብክ እንደሆነ እንዳታስብ እርሳው። ለማበድ የተዘጋጀም ካለቶ ያላሰብክ ደግሞ ተጠንቀቅ። አንዳንድ አካላት አሉ እያነሳሱ ለዚህ እኩይ ተግባር እንድትነሳሳ የሚያረጉና ጠንቅቀ አካባቢን መጠበቅ አለብህ። ወንድሜ መከራውንም ችግሩንም ስቃዩንም ሐዘኑንም ሁሉ እኩል ነው የጀመርነው አይደል? እኩል ነው የምንጨርሳት። እንደጀመርን እንጨርሰዋል። እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራ። ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ ጠቀስ አርገን እንበላ ነበር የሚል የብልጣብልጥ ምኞት መሸወጃ መንገድ አይሰራ። ወንድሜ ይሄ የሌባው መንፈስና የሻምበል ስራ አዋጭ አይደል? ነግሬሃለሁ። የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እየቆጠሩን ነው። አሁንማ ጭራሽ ድፍረታቸው በጥፍ ጨምሯል። እንደዚህ ከነ ሻምበልና ከነ መንፈስ አንዱ ነው አሉ። በድፍረት የክብር ዶክተሬት ያለው ደፋር ምን አለ? ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል። ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም። ሰማይና ምድርን የፈጠረው ሰውዬ የለም። ሰፈሩን እያንኳኳ አስጠልሉኝ መብራ አስጠልሉኝ ያሲል የኛ ሰፈር ሰው አገኘዋ። ዴ ምን ሆነ ነው? እኔ ነኝ የፈጠርኩት አላልክም እንዴ? የፈጠርከውን ነገር ማዘዝ ቢያቅትህ እንኳን እንዴት ትሸሻለህ አሉት። ያው ደፋር ብዙ ተከታይ አይደል ያለው ደጋፊ። አንዱ መጣ የደፋሩ ደጋፊ። እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ምናንስ እኔ እኮ ነኝ አለ። ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ ነው እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይልም። ዝናብ አይደለም እንባ ነው አለ። አንድ አዛውንት ሰሙና ወይ እንኳንም ስለኛ ሰፈር ኗሪና ስለ ኑሮ ብቻ ለሰማዩ ነግረው አቆምክ። ምን ነካ? ስለ አመራሮቹ ብትነግረው እኮ አሉ። እነሱን የቻለ ሰውማ ለኔ አንስም ብሎ እሽኮኮ አርጉኝ ይል ነበር አለ። አይ ጋሼ እሽኮኮ ነው የፈሩት። እኛ ያለን አንድ የዚህ ሰፈር ሰማይ እየተደፋብን አይ ይሄ ሰፈር እኮ ይኸውልህ እንደ መንፈስና እንደ ሻምበል ባሉበት ሰዎች ፊት መኖር ማለት ድልህንም ትግልህንም አታጣጥመው። ሻምበል ማለት የድሩ ዳኛ ሻምበል ማለት የድሮ ህዝብ ስልክ ታውቃለህ? እኔ ብቻ ነኝ የምደውለው የሚለው ብደውሉልኝ ከአገልግሎት መስጫ ክልል ውጪ ነኝ እኔ ብቻ ነኝ ደውዬ የምነግራችሁ የሚል መጥኔ እንደውም የዚህን ሰፈር ሁኔታ ለምን
በድሮዬ በሚታወቅ ጨዋታ አልነግርህ ይሄን ታሪክ ልታውቀው ትችላለህ። ይሄ አንድ ሰውዬ በጠጅ ሱስ ምክንያት ተቸግሮ ከሚስቱና ከቤተሰቡ የተጣላው ከማስጠንቀቂያ የተሰጠው ሰውዬ ማለት ከስራ የሆነ ቀን ምርር ብሎት እኔ እንደ በጠጅማ እንዴት መራል ሱስ እንዴት እኔን ያዘኛል አለ። በቃ ዛሬ አለ ሁሉ ጊዜ ሲሄድ ከቤቱ በፊት 3 ተርታውን ጠጅ ቤቶች አሉ እንቅፋት 3ቱንም ተሳልሞ ነው ወደ ቤቱ የሚገባው። የዛን ቀን በቃ ዛሬ አለ የመጀመሪያውን ጠጅ ቤት አለፈል። በቃ ሰው አይረዳም አለ ትችላለህ ሁለተኛውን ጠጅ ቤት ቀላል እኮ ነው። አንዳንዴ አፈጻጸም ነው ችግሩ አለ። ሁለተኛውን አልፎ ሶስተኛውን ጠጅ ቤት አያልፈውም። ጎበስ ይሄንን ድልማ 1 2 እያልን እናከብረው ብሎ ሶስተኛ